የቀነኒ አዱኛ ታናሽ ወንድም ስለ ቀነኒ አሟሟት መረጃ አንድ ባንድ አወጣ። ድምፃዊ አንዱዓለም ጎሳ በባለቤቱ ህልፈት ዙሪያ የተሰነዘሩትን ውንጀላዎች አስተባበለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ነጻነት ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ዛሬ በአዲስ መረጃ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ወደ መረጃዬ ስገባ በመጀመሪያ ድምፃዊ አንዱዓለም ጎሳ ስለ ቀነኒ አሟሟት ተናግሯል። እንዲሁም የቀነኒ ታናሽ ወንድም ስለ አሟሟቷ ተናግሯል። በመጀመሪያ ስለ ቀነኒ ታናሽ ወንድም የተናገራቸውን ንግግሮች የማቀርብላችሁ ይሆናል። በመቀጠል ስለ አንዱዓለም የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይሆኑ። ሊበን ይባላል። የቀነኒ አዱኛ ታናሽ ወንድም ነው። አንዱዓለም ጎሳ ስለ ቀነኒ አዱኛ የተለያዩ ነገሮችን ሲናገር ነበር። ስሜን ሲጠቅስ ነበረ። ስሜ ሊበን ይባላል፣ ሊበን እያለ ነበር። ስለዚህ ስለሱ ማብራሪያ ልሰጥ ነው እየመጣሁት እያለ ይገኛል። እንግዲህ የሚያውቃቸውን ነገሮች ሲያሳየን ከላይ ፎቶ በማስቀመጥ የተጋቡበትን ቀን ጭምር አስረድቷል። እንግዲህ ፎቶ ላይ እንዳሳየን ከሆነ የልደቷ ቀን የተነሱትን ፎቶ በማሳየት የልደቷ ቀን የመጀመሪያ ቀን የደበደባት ቀን ይሄ ነው በማለት አሳይቶናል። መቀጠል እንግዲህ ይሄኛውን በምስሉ ላይ የምትመለከቱትን ፎቶ ነው ያሳየን። እንግዲህ ብዙ የተነሳቻቸው ፎቶዎች ነበሩ በዚህ ቀን በደበደባት ቀን እያለ እያሳየን ይገኛል። በሚያሳዝንና በሚገርም ሁኔታ እጇንም ተሰብራለች። እጇን የተሰበረችበትን እጇ በፋሻ ታሽጎ ፎቶ አውጥቶ አሳይቷል። ለመጀመሪያ ጊዜ ያሳየበት ፎቶ ነው ይሄ። እንግዲህ ከዚህ በፊት አላወጣውም ነበር፣ አላየነውም ነበር። እጇንም ተሰብራ እንደነበር አሳይቶናል። እንግዲህ እጇንም ጭምር ሰብሯል አንዱዓለም ጎሳ ልጁ እንደሚለው። በመቀጠል ጊታር የያዙበትን ፎቶ አሳየን። አንዱዓለምና ቀነኒ ጊታር የያዙበትን ፎቶ አሳየን። ከዛ በመቀጠል ይሄንን ጊታር የሰበረበት ቀን፣ ሽጉጥ የተኮሰበት ቀን አንድ ቀን ነው ብሏል። እንግዲህ ልጁ እንደሚለው ከሆነ የዛ ቀን እዛ ቤት እንደነበረ ነው የተናገረው ልጁ ሊበን ማለት ነው። እንግዲህ ልጁ ስለ አንዱዓለም ጎሳ ባህሪ ሲናገር ብዙውን ጊዜ አምሽቶ ነው የሚመጣው። ሊነጋጋ ሲል 11 ሰዓት 10 ሰዓት አካባቢ ነው የሚመጣው። በዛን ሰዓት በሚመጣበት ሰዓት ተቀያይሮ እንደሚመጣ፣ ሁሌ ጭቅጭቅ እንዳለ፣ ሁሌ 10 ሰዓት 11 ሰዓት ቀነኒና አንዱዓለም ጭቅጭቅ እንዳለና ሁሌ ተቀያይሮ ቤት እንደሚገባ፣ ጠጥቶ እንደሚረብሻት፣ በዛ ሰዓት ተኝቶ እንደሚሰማ ተናግሯል። የቀነኒ ታናሽ ወንድም ማለት ነው። እንደሚናገረው ከሆነ የዛ ዕለት እንግዲህ እሱ ገስት ሩም ተኝቶ ነበር። ቀነኒ ሮጣ ገባችና በሩን ቆለፈችው። ከዛ በኋላ ልጁ ምንድን ነው ብሎ ተነስቶ ገብቶ ሲያያቸው ማለት ነው አንዱዓለም ኮሊደሩ ላይ እንትኑን እየሰበረው ነው፣ ጊታሩን እየሰበረው ነው። እንግዲህ ጊታር ይዘው የተነሱት ፎቶ አለ። የዛ ቀን ጊታሩን እየሰበረው ነው። ከዛ በኋላ ጊታሩን ሰብሮ ምንድን ነው ሲል ልጁ ሽጉጥ አቀባበለ። ሽጉጥ ሲያቀባብል ልጁ ደንግጦ ምንድን ነው የተፈጠረው? ምንድን ነው እኔ ላናግረው ምናምን ሲል ቀነኒ ደግሞ ተው፣ ምንም አያደርግም፣ አይተኩስም፣ ተው፣ በመሀላችን አትግባ፣ እኔ ጨርሰዋለሁ ብላ ልጁን ትከለክለዋለች። እንግዲህ ልጁ በጣም ትንሽ ልጅ ነው። ይህንን ሁሉ ሰቀቀን ማየት ራሱ በጣም ከባድ ነው። እንግዲህ ሽጉጥ ግንባሯ ላይ ደቅኖ ረጅም ሰዓታትን ቆይቷል። ልጁም ቆይ ምንድን ነው ላናግረው ብለው እንግዲህ ሲጨነቅ ተው አንተንም ይመታል እኔ ወጣዋለሁ በማለት እንግዲህ ወንድሟን ተከላክላለች። እንደዛ በተናደደበት ሰዓት እንግዲህ ልጁ ቢያናግረው ኑሮ ልጁንም የሆነ ነገር ሊያደርገው ይችል ነበር ማለት ነው። ከዛ በኋላ ልጁን ያለችው እንግዲህ እሷ ስታስተባብል አይተኩስም አንተ ተረጋጋ ብላ ነው እንግዲህ ያረጋጋችው። ከዛ በኋላ አንዱዓለምም መጣና ፎቶ ያሳያቸዋል ለልጁና ሚጣ ለምትባል ልጅ ማለት ነው። የሆነ ፎቶ ያሳይና ይሄ ፎቶ አንቺ ነሽ ይላታል። እሷንም እነሱንም ማለት ነው ሊበንምን ሚጣንም ይጠይቃቸዋል። ከዛ በኋላ ይሄ ፎቶ የኔ አይደለም ትላለች እሷም፣ እነሱም እሷ አይደለችም ይላሉ። ሊበንም እሷ አይደለችም፣ ሚጣ የምትባለውም እሷ አይደለችም እያሉ እንግዲህ ሲከራከሩ አንቺ ነሽ እያለ ሲከራከር ቆይቶ በስተመጨረሻም ወደ ሻተር
ተኮሰ ማለት ነው። ሽጉጡን ከግንባሯ ላይ አንስቶ ወደ ሻተር ተኮሰ። እንግዲህ የሻተሩ ላይ የተተኮሰውን ምስል ልጁ አሳይቶናል። ቲክቶክ ላይ ገብታችሁ ማየት ትችላላችሁ። እስካሁን ድረስ አለ ማለት ነው። የሽጉጡ ምስል አለ የተኮሰበት ማለት ነው። ወደ ሻተር ተኮሰ። እንግዲህ አስቡት፣ እሷ ላይ ሊተኩስ የነበረ ግንባር ላይ ሽጉጥ መደቀን ማለት ምን ያክል የሞራል ሞት እንደሆነ ታውቁታላችሁ። እቺ ልጅ በአካል ባትሞትም በሞራል ሞታ ነበር ማለት ነው። ልጁም ራሱ ወንድሟ በሞራል ሞቷል። ይህንን ሁሉ ጉድ ሲያይ እንዳያችሁት እንግዲህ በጣም ትንሽ ልጅ ነው ልጁ። እንደምታዩት እኔ ስገምት እንግዲህ ሀያዎቹ ራሱ የሞላ አይመስለኝም። ልጁ በጣም ጩጬ ነው። በዚህ እድሜው ስቃይ አይቷል ማለት ነው። እጅግ በጣም ያሳዝናል። አስቡት፣ ይሄ ከባድ ቅናት ነው። ፎቶ እያሳየ እሷ ያልሆነችውን መጽሐፍ ቅዱስ ድረስ እስከምትምል ድረስ መጽሐፍ ቅዱስ ምላ እኔ አይደለሁም እስከምትል ድረስ ነው እንግዲህ ሲያስምላት የነበረው። ይሄ የቅናት ነው። በቅናት ነው ልጅቷ የሞተችው። በስተመጨረሻም እሷ ለመሆኗን ሲያረጋግጥ እንግዲህ የእልኩ ብዛት ወደ ሻተር ተኮሰ ማለት ነው። ያሳዝናል። በመቀጠል እንግዲህ እሬቻ በዓልን አክብራ ስትመለስም የተደበደበችበትን ፎቶ አሳይቷል። የዛ ቀን የደበደበበት ምክንያት ደግሞ በገንዘብ ምክንያት ከሌላ ሰው ጋር ውጪ ተጣልቶ መጥቶ ቤት ገብቶ እሷን ደብድቧታል። እንግዲህ ምስሉ ላይ እንዳሳየው ጸጉሯን ከፈለጋችሁ እሬቻ ሰዓት የተሰራችውን አስተያዩት ብሎ ነው እንግዲህ ፎቶውን ያወጣው። ቲክቶክ ላይ ሄዳችሁ ማየት ትችላላችሁ። የሚገርመው የሌላውንም ሰው ንዴት ነው ቤት ውስጥ እየገባ እሷን የሚቀጠቅጣት ማለት ነው። ያሳዝናል የእውነት። በመቀጠል እንግዲህ ያሳየው ምስል ምንድን ነው? ከመሞቷ ከወር ከ15 ቀን በፊት የተደበደበችበትን ምስል ነው ያሳየው። እንግዲህ የዛ ቀን እንዴት አድርጎ እንደደበደባት ሲያስረዳ ማታ አካባቢ እኛም እየተጫወትን ነበር፣ እህቱም እየተጫወተች ነበር። አንድ ላይ እየተጫወትን እያለ ከዛ ሚጣን አተኝም ወይ ምናምን አላት። ከዛ በኋላ እኔም ተነስቼ ተኛው አለ። የተኛበትን ምክንያት ሲያስረዳ ከዚህ በፊት አንዱዓለም ብዙ ሱሳሱሶችን ስለሚጠቀም ስለማቅ እኔ ፊት ላለማድረግ ደብሮት ይሆናል ብዬ ተነስቼ ክፍሌ ገብቼ ተኛው። ሚጣም ክፍሏ ገብታ ተኛች አለ። ከዛ 10 ሰዓት 11 ሰዓት አካባቢ ጭቅጭቅ ተነሳ። ከዛ ጭቅጭቅ ሲነሳ ልጁ ይሰማል ማለት ነው። እንግዲህ በየቀኑ ጭቅጭቅ ነው የሚሰማው ልጁ። የሚገርመው ነገር እንግዲህ ይሄ ምስሉ ላይ የምታዩት ከንፈሯ ጋር የደማማ ቀን ነው። እንግዲህ ከመሞቷ ወር ከ15 ቀን የሚለው ማለት ነው። ከዛ ጭቅጭቅ ሲሰማ ልጁ እንግዲህ በመሀል አልገባም ይልና ዝም ብሎ ቁጭ ብሎ ያዳምጣል። ከዛ የሆነ ጩኸት የሚወርቅ ነገር ሲሰማ ከዛ ቀጥ ብሎ ይሄዳል። ከዛ አንዱዓለምን ያያል። አንዱዓለም ደግሞ ይከለክሏል ማለት ነው። በመሀላችን አትግባ ሂድ ብሎ ልጁን ይከለክሏል። ልጁ እንግዲህ እህቱን ማዳን አልቻለም። ዞር በል አንተ በመሀል አያገባህም ብሎት እንግዲህ ውስጥ ገብቶ ቀጥቅጧት ከዛ ወጥቶ አንዱዓለም ሂድና ግባና አናግራት ይለዋል። ከዛ እሱ ይገባና ሲያያት መሬት ላይ ቁጭ ብላ ሁሉ ነገሯ ደምቷል። ከንፈሯ፣ ምኗ፣ ጥርሷ አካባቢ ምናምን ደምታለች። ወርቃ ቁጭ ብላለች እና ልጁ በጣም ያሳዝናል። የሚገርመው ነገር ወንድሟ እንደዛ ወርቃ ደምታ ሲያያት የራሷን ጉዳት ሳይሆን ያየችው ወንድሟ እንዳይጎዳ በጣም አልቅሳ እንደዚህ ሆንኩ ብላ እንግዲህ ተነስና በጠዋት ትሄዳለ ለማጋ አለችኝ ነው የሚለው። እንግዲህ እሱም በጣም ይሄንን ፓርት ሲናገር እንባውን መቆጣጠር አቅቶት እያለቀሰ ነው እንግዲህ እየተናገረው። እንግዲህ ልጁ እንባውን መቆጣጠር አቅቶት ቪዲዮውን ራሱ አልጨረሰም። በመሀል ከት እንዳደረገ ያስታውቃል። እንግዲህ ከመሞቷ ሳምንት ሲቀራት የመካንነት ምርመራም አድርጋለች። መሀን መሆኗንና አለመሆኗን ስትመረመር ዶክተሩ ያላት ልቧ አካባቢ በእርግጫ እንደተረገጠች ነው የተነገራት። እሷ ደግሞ ሰው ነው የረገጠኝ ብላ ነው እንግዲህ የባሏን ጉድ የደበቀችው። በጣም ያሳዝናል። ልጁ እንግዲህ በዚህ ሁኔታ ቪዲዮውን መቀጠል አቅቶት አቋርጧል እያለቀሰ። በጣም ያሳዝናል። ሌላ በኩል አንዱዓለም ጎሳ እንግዲህ በኦሮምኛ ሲያስረዳ እንደነበረ አይታችኋል ቲክቶክ ላይ። እንግዲህ እንዳለው ከሆነ እኔ ምንም ያረኳት ነገር የለም፣ በሰላም ፎቶሹት ስትነሳ ነው የዋለችው ለልደቷ። ከዛ ማታ ስትገባ በትንሽ ነገር ተጨቃጭቀን ከዛ ሮጣ ኪችን ገብታ ላርጎ ጠጥታ ከዛ ላርጎ ከጠጣች በኋላ ከዛ ለምንድን ነው ሁሌ ላርጎ የምትጠጪው? ሁሌ እንደዚህ ዲፕሬሽን አለባት እና ራሷ ማጥፋት ትፈልጋለች እና ምንድን
ለምንድነው ሁሌ እንደዚህ የምታደርጊው? ስለዚህ ከአሁን በኋላ መለያየት አለብን ስላት ነው ይስፋልሽ ምናምን ብላ እየሮጠች ሄዳ ከመስኮት ላይ ወደ ታች ወደቀች። ከዛ ጮኩኝ ነው እንግዲህ እያለ ያስተባበለው አንዱዓለም ጎሳ ማለት ነው። እንግዲህ እናንተ ፍረዱ፣ ከሁለቱም አይታችሁ ማለት ነው። ሰው እንዴት በዚች ብቻ ራሱን ያጠፋል? እናንተ ይሄንን በመስማት እንግዲህ ተመልከቱና ፍረዱ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። መልካም ጊዜ ይሆንላችሁ። ቻው